ጉድ በይ ሸቃሊት፣ የዛሬው ይለያል። ያገሬ ልጆች ጭራሽ ደግሞ ፊት ለፊታችን ሊሳሳሙብን ነው ማለት ነው። በጣቱ ጠቆም አደረገና እኔ ከንፈሬን ሳምኝ አላት። እሷም ደግሞ ደስ አላትና የበለጠ ተሽቀረቀረ። በመጨረሻም ግፍ አድርጎ ይዟት ሄደ ማለት ነው። ይዟት ሄድና ይች ኑሮ አይጠቅም ማለት ነው። በዚህ አጋጣሚ ረቴ ሸቃሊት የሰውን ወራት ትከታተይ የምትሉኝቶችም ማለት ነው። እነሱ ሲሰሩት ያላፈሩበትን እኔ አምጥቼ ተው እንዲህ አታድርጉ ለማለት ምንድን ነው የምፈራ? ገና እናመጣለን፣ እናጋልጣለን፣ እንሸቅልበታለን ማለት ነው። ከአንድ ቤት ውስጥ እንግዲህ ሁለቱ ነው ይሰራሉ። አንደኛዋ ነባር ስትሆን ሌላኛዋ ደግሞ አዲስ ሰራተኛ ነች። እድሜዋ ራሱ 21 እንደሆነ ስትናገር ሰምቻታለሁ። ከዛ ቤት ራሱ 2 ዓመቷን አልጨረሰችም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች እንዲሁ መቼም ልጅቱ ይሁን ከከልካላ ነገር ለኝና ደነውንም ጅሩንም ሲያንከለክለኝ ሲያሳየኝ ይውላልና ትናንትና እንግዲህ አንዲት ጀግና ናይጀራዊ ሸቃላ የመዳሟን ልጅ እንግዲህ እንደዚያ ባያችሁ በቤተሰቦቿ መሀል ተንበርክካ ታገባኛለሽ ሲሆን ታገብኛለሽ ወይ ብሎ እንዲጠይቅ አድርገው እሱም ተንበርኮ እንደዚያ ያለ ክብር ባየንበት አይናች። እኔማ ግርም የሚል ወላሂ የኛ ልጆችማ ማለት ነው እንደዚህ ፍለጋ የሚሄዱት አብዛኞቹ ከማይረባ ነው የሚሄዱት። ከማይረባ ስላችሁ በእርግጥ ይቅርታ ቃሉ ትንሽ ያስጠላል። ቢያንስ ማለት ነው የሀገሬ ልጆች ከሄዳችሁ አይቀር ለድህነትማ የሀገራችሁ ልጆች ምን አሏቸው? የሀገሬ ልጆች ድሃ ሆኖብን እንጂ እኮ የሀገራችሁ ልጆች እኮ ወርቅ ናቸው። ስለዚህ ከሄዳችሁ አይቀር ቢያንስ እናንተም ችጋራችሁ የምታራግፉበት ሀገርንም ቤተሰብን ወደምጠቅሙበት ጠጋ በሉ። ወላሂ ከምሬ ነው ልንገራችሁ ማኔ ማለት ነው። ቆይ ወደዛኛው ቪዲዮ መጣበታለሁ። ከኛ ሀገር ማለት ነው በጣም ድሃ ሰዎች ነበሩ፣ ምንም የላቸውም። ወላሂ ከምሬ ነው የምላችሁ። ልጆቻቸው በጣም ያምራሉ፣ ቆንጆ ቆንጆች ናቸው። ምክንያቱም እናትየውም አባትየውም በጣም ቆነጃጅቶች ስለሆኑ ማለት ነው። ከዚያ ይኸው እንግዲህ ታውቃላችሁ ስደት የሚመጣ እንደኔ የድሃ ልጅ የሆነ ነው ማለት ነው። እና እኛ በዚያን ሰዓት ስለ ስደት አላውቅም። የጅዳ ብር ጅዳ ነበር የሚባል የምሰማው ማለት ነው። ከዛ ከመካከላቸው ከልጆቹ አንዲቷ ቆንጆ ልጅ ወደ ሳውዲ አረቢያ ሄደች ማለት ነው። ከዛ ቆንጆ ስለሆነች ከዚያው አረቡን አገባች ማለት ነው። ዛሬ ላይ ብታዩ ማለት ነው ወላሂ ነው የምላችሁ ከኛ ከተማ ላይ ያሉ አንደኛ ሀብታሞች እነሱ ናቸው። ማደያ ያላቸው የመኪና ዘር የቤት መኪና ኤፌሳሩ ባሱ ምኑ የሌለ ጠይቁኝ ማለት ነው። ግን ዘር ይውጣላቸውን ለመናገር በጣም ምርጥ ሰዎች ናቸው። ለዘመድ ጠቅሞ ለራሳቸውም የሚጠቅሙ ናቸው። አላህ ጨምሮ ጨማምሮ ይስጣቸው። እሷ ምላችኋለሁ ስንት ልጅ ሙሉ ወልዳ በየ2 ዓመቱን በየአመቱም እየሄደች ቤተሰቦቿን ጠይቃቸዋለች። እሷም ቆንጆ እየነች ያገባቸው አረብ ነው። ቆንጆ ቆንጆ የሆኑ ልጆቿን ወልዳ ለራሷን ማርፋ ቤተሰቧንም እንደ ሀገርም ደግሞ በሀገራዊ ጉዳይ ሲመጣ ቤተሰቦቿ በገንዘብ ይደግፋሉ። ብቻ ከደህና ነገር ስትጠጉ ጥቅሙ ብዙ ነው። የሀገሬ ልጆች ጥቅሙ ብዙ ነው። እንዲሁ የኛማ የሚሄዱት እንዲሁ ራሱን እንኳ ማስተዳደር ከማይችል ኑሮ አስመሮት ሚስቱን ጥሎ ልጆቹን ጥሎ ከተሰደደ ባንጋሊ ሄደው ሽጉር፣ ሱዳን ሄደው ሽጉር ደግሞ ማናቸው ነገሩኛ እንዲሁ እንደዚያ ካለማ ብጠጋ እስከ ዛሬ ስንቱን ባገቦት ነበር ማለት ነው። ወላይ በጣም እኮ ነው የሚያሳዝኗችሁ። ካለባበሳቸው ጀምሮ ያችን ዩኒፎርማቸውን እንኳን መቀየር አይችሉም። ለምን? ልጅ ስላላቸው ማለት ነው። ልጅ አላቸው፣ ቤተሰብ ያስተዳድራሉ። ወላይ ደሞዛቸው ስንት እንደታውቃላችሁ? እንደዚህ ያለ ስራ የሚሰሩት በየሰፈሩ በየቤት ለቤት እየዞሩ ግን መንግስት እንትን ብላቸው ያመጣቸው የሚሰሩ አሁን ከኛ ለአንድ የሚሰራ ማለት ነው እሱ ደሞዙ 200 ድርሃም ነው የሚሰጠው። ገባችሁ? እና ታዲያ እንዲሁ አሁን ከዚህ ሰውዬ ጋር እጅ እንትን እምል እንዲሁ ለዚያማ ሂጅ በነፃነት ከሀገሬ ልጅ ጋር እንደፈለግኩ አልሆንም እንዴ? እና ምልላችሁ ፈልጌ ነው እንደዚህ መጨማለቃችሁ፣ እንደዚህ ዳርዳር ማለታችሁ፣ እንደዚህ ማግራታችሁ ካልቀረ ጠቅማችሁ ወደምጠቅሙበት ተጠጉ ማለት ነው የምፈልገው። እና በነገራችን ላይ ልክ እንደ ኢትዮጵያ መስሏችሁ ከትንሹም ከትልቁም ወንድ ጋር እየሄዳችሁ የምትላከኩ ማለት ነው ጥንቃቄ አድርጉ እሺ። መጨረሻችሁ አያምርምና በተለይ ደግሞ አረብ ቤት ውስጥ እየሰራችሁ የአረብ ልጆች ህጻናቶች ናቸው አያውቁም ብላችሁ እንደዚህ ያልሆነ የብልግና ነገር የምታስተምሩ እህቶችን ብታቆሙ ይሻላችኋል። ነውር ነው፣ አይደረግም። ኧረ ተው እናንተ ኧረ ተው። ይህ ሁሌም እንደምላችሁ ወላሂ አሁን ለምሳሌ ንገራችሁ እች ልጅ ይህን ቪዲዮ ይዞ መጣች። እንደዚህ ያለ ቪዲዮ ለምንድን ነው የምታመጭ መይሙና የምትሉኝ እህቶች ደግሞ ማለት ነው እንዲሁ አይደለም ዝም ብለን ለቀናችሁ ይቅርና ተው ኖር ነው እኮ እየተባሉ እኮ አውቀውም አይደለም። አሁን እች ልጅ ይሄ ቪዲዮ የሚያሳፍር መሆኑን በኮመንተሮች ሲነገራ ስታይ ወዲያውን ድራሹን አጠፋችሁ። ግን እሷ ብታጠፈው እኛ ይዘነዋል። የሀገሬ ልጆች
ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ዶ ማለቀስ አይደለም የሚባለው። እሷ ያመጣችሁን ታዲያኛ እንዴት ነው ዝም ምንድን? እሷ እንደሚያስሰድብ እንደሚያስነውር ያወቀችው አምታ ከፖሰተችው በኋላ ነው። በእሷ ቤት በቃ ፍታሌ ተገላግላለች። ግን ተሰራጭቶ አላለቀ። ስለዚህ የሆነ ነገር ይዘን ከመውጣታችን በፊት መጀመሪያ ጥንቃቄ እናድርግ። ሀገሬ ልጆች አንድ ከአሰሪዎቻችሁ ጋር ጥሩ ግንኙነት እንዳይኖራችሁ ያደርጋል። ስራችሁን ያበላሽባችኋል። ሀገራችሁን ታሰድባላችሁ፣ እናንተም ትሰድባላችሁ። እና ተው እንደዚህ ያለ ነገር አትስሩ። አረብ ቤት ውስጥ ናችሁ ማለት ነው። ሁለት ልጆች ማለት ነው ከአረብ ቤት ውስጥ ሳውዲ አረቢያ ነው ጉዳዩ የተፈጠረውና ልንገራችሁ። በዚህ አጋጣሚ መጀመሪያ ማግባት ካለባችሁ መጠጋት ካለባችሁ ሀብታም አረቦች ጋር ተጠጉሽ። ግን ደግሞ እንደዚህ ተላፉ አይደለም ያልናችሁ። ተንበርኮ ታገብኛለሽ ብሎ እንዲጠይቅ አድርጉት። ያንን ደግሞ ማድረግ የምትችሉ እናንተ ኮራ ቀብረር ስትሉ እንጂ በቀላሉ ሄዳችሁ ከተለጠፋችሁበት እንኳን ታገብኛለሽ ይቅርና ማለት ነው 1-2 ቀን እንትን ካለ በኋላ ከቤቱ ነው የሚያባርሽ። ምክንያቱም ጉዴን ታወጣብኛለሽ ስለሚል እና ተው፣ ነውር ነው፣ አይደረግም። ትናንትና ላያችኋትም ያች ማነች ናይጄሪያ አላኮረቻችሁም እንደሸቃለ። እኔማ ኮረውባት እድሜዋ ይርዘምና ቪዲዮ ሊረዝምብኝ ነው። እናም አላችኋለሁ በሳውዲ አረቢያ ከአንድ ቤት ውስጥ 2 ነው እየሰሩ። ከዚያ ቤት መጀመሪያ ኢትዮጵያ ሰራተኛ ነበረች፣ 4 ዓመት ሰራች። በጣም ጎበዝ ነች፣ ታታሪ ነች። ስራዋ ላይ ብቻ ነው ትኩረት የምታደርገው ማለት ነው። ከዚያ ቤት ውስጥ ወንድ ልጆች አሉ ማለት ነው። ከዛ ያች 4 ዓመት ከሰራች በኋላ ከዚያ በፊት ኢንዶኔዥያ ሰራተኛ ነበረች አብራት የምትሰራ። ኢንዶኔዥያ ከሄደች በኋላ ኢትዮጵያኖች በጣም ጀግኖች ታታሪ ሰራተኛ መሆናቸውን በዛች እህታችን ስላዩ ድጋሜ የኢትዮጵያ ሰራተኛ መጡ ማለት ነው። ከዛ ያች ያመጧት አዲሷ ሰራተኛ ግን አትለፋም። ያኔ እንደመጀመሪቱ አልሆነችላቸውም ማለት ነው። የሆነ ጥርጣሬ ያደረባቸው ያኔ ወንድ ልጆቻቸውን ስታይ ምናምን የምታሳየው ሀረካት ምናምን ደስ አይልም። ገባችሁ? ከዚያ ካሜራ ተገጠመ። በካሜራም ስትታይም እንደዚህ ሆኖ የምታደርገው አብራት የምትሰራዋ ልጅ ተይ ብላ ብዙ ጊዜ ብትነግራትም የቀናችባት መስሏት እሷንም እንደ ጥላት አየቻት። ከዛ በኋላ ሰውየው አድብቶ ልጆቹ ገና ለምንድን ነው የሚባለው? ለአቅመ አዳም ነው የሚባለው። ለአቅመ ሔዋን ነው። ለአቅመ አዳም ነው። ለአቅመ ሔዋንማ ሴት ነው። እኔ ሳለሁ አይደለ የተመተው አልደረሱም። ልክ እንደዚህ ልጅ ያሉትን ነው የምታጃጅላቸው ማለት ነው። ከዚያ ሰውየው እጅ ገፈንጅ ያዛት። ወላሂ ከምሬ ነው የምላችሁ፣ እየቀለድኩ አይደለም። ከዚያም ቢሮ ይዟት ሄደ። ቢሮ ከወሰዷት በኋላ ደግሞ ስትጠየቅ ለምን እንዴት አድርጋለች ስትባል በጣም ይቅርታ በቃ ሁለተኛ ይደግመኝ ምናምን አለች። ገና 2 ዓመቷንም አልጨረሰችም። እድሜ ስንት ነው ተብላ ስትጠየቅም እድሜ 21 ነው አለች። እንዴት አድርጋለች ነው እኮ ነው እንዴት ታሰድብናለች እኛንስ ብለው ቢሮዎቹ በአማርኛ በምን በላይ በታች ሲሏት አንገቷን ደፍታ ወላሂ አንገቷን ደፍታ ሁለተኛ ይደግመኝም በቃ ሊያሳፍርሽ ነው እኮ ምናምን ሰት እኔ መሳፈር አልፈልግም፣ መስራት ነው የምፈልገው፣ የመጣሁበትን ዕዳ አልከፈልኩም። በጣም እኮ ነው የምናስጠላው ወላሂ። ሰው እንዴት የተሰደደበትን አላማ ይረሳል? የሀገሬ ልጆች እንዴ ሻሸ ገዳሜ ከፈለግን ለምን በሀገራችን ደም በነጻነት ፏ ብትናንልም? ተው፣ ነውር ነው እውነት። እኔ በስደት ላይ ስኖር ሁሌም እንደምላችሁ አንዳችን ባጠፋነው ጥፋት እንደ ሀገር ነው የምንሰደበው። ስለዚህ ተው የሀገሬ ልጆች፣ ሁሉም ነገር የሚያምረው በቦታውና በሰዓቱ ሲሆን ነው። እና አረብ ቤት ውስጥ ተቀምጣችሁ እንደዚህ የአረብ ልጆችን አውቁም ብላችሁ የብልግና ስራ አታስተምሩ። ተው።